ሰላም ወደላ እባላለሁ ከፎርቢ ፉል ስታክ ዌብ ዴቨሎፕመንት እና ቪዛ ሴንተር። በዚህ ቻናል ስለ አሜሪካን ነን ኢሚግራንት ቪዛ መረጃዎችን እና ስለ ፉል ስታክ ዌብ ዴቨሎፕመንት መረጃዎች የምንለዋወጥበት ነው። ስለዚህ በእነዚህ ሁለቱ ርዕሶች ላይ መረጃ ማግኘት የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቪዲዮዎቹንም ላይክ በማድረግ ቤተሰብ ሁኑ። በዛሬ ቪዲዮ 3 ወሳኝ መረጃዎች ናቸው ይዤላችሁ የቀረብኩት። ቪዲዮ እስከ መጨረሻ ስታዩ በመጀመሪያ ደረጃ የምታገኙት ለሁሉም ቪዛ ታይፕ ለምሳሌ ሌፍ1 እና ሌፍ2 ለተማሪ ቪዛ እንዲሁም ለጉብኝት፣ ለምረቃት፣ ለኮንፈረንስ ቢ1 ቢ2 ኤንድ ቢ1 ቢ2 ቪዛዎች ላይ የሚያስፈልጉ ዶክመንቶች፣ ዋነኛ የሚባሉ ዶክመንቶች እና ተጨማሪ የሚባሉ ዶክመንቶች የትኞቹ ናቸው የሚለውን አንድ በአንድ ለይተን እናያቸዋለን። ከነዚህም ውስጥ የትኞቹ ይጠየቃሉ ዊንዶ ላይ የሚለውንም ክላሪፋይ እያደረግን አንድ በአንድ በስም እያየን እናያቸዋለን። ቀጥለን በሁለተኛ ደረጃ አንድ ኢንተርቪው ተደራጊ ኢንተርቪው ዊንዶ ላይ ከደረሰ በኋላ ከኦፊሰሩም ጋር ኢንተርቪው ካደረገ በኋላ ቪዛ ስታተሱ ከ3 ደረጃዎች ውስጥ አንዱ ላይ ሊመደብ ይችላል። እነዚያን ደረጃዎች እናያቸዋለን በዚህ ቪዲዮ ማለት ነው። በመጨረሻም በሶስተኛ ደረጃ ለሁሉም ቪዛ ታይፕ ኢንተርቪው የሚረዳ ቪዛ ቲፕ ነግራችኋለሁ። ጥሩ የሚባል ቪዛ ኢንተርቪው ማድረግ እንድትችሉ የሚረዳችሁን። መጀመሪያ ወደ ያዝኩላችሁ ሀሳብ ስሻገር አስፈላጊ ዶክመንቶች ላይ ነው እና ለኤፍ1 ለተማሪ ቪዛ አስፈላጊ የሚባሉ ዶክመንቶች በዋናነት የሚጠበቅባችሁ ዶክመንቶች አሉ። እንደ ተጨማሪ ደግሞ ብትይዟቸው ጥሩ የሚባሉ ዶክመንቶችም አሉ። እነዛን ለይተን እንያቸው። በዋናነት አስፈላጊ የሆኑ በፍጹም መቅረት የሌለባቸው ዶክመንቶች 6 ዶክመንቶች ናቸው። እነሱም የመጀመሪያው የዲኤስ 160 ኮንፊርሜሽን ፔጅ ነው። ዲኤስ አፕሊኬሽን ሞልታችሁ ሰሚት ካደረጋችሁ በኋላ ሳይን ኢን ሰሚት ብላችሁ ስትጨርሱ ኮንፊርሜሽን ፔጅ ይኖራችኋል። ያ ፔጅ ፕሪንት አውቱ መያዝ ይኖርበታል ማለት ነው። ሁለተኛ አፖይንትመንት ፔፐር ነው። ቀጠሮ ይዛችኋል፣ ኢንተርቪው ቀጠሮ። ቀጠሮ የያዛችሁበት የአፖይንትመንት ወረቀት ያስፈልጋችኋል። የእሱን ፕሪንት አውት መያዝ ያስፈልጋል። በሶስተኛ ደረጃ 5x5 የሆነ ፓስፖርት ሳይዝ ፎቶ፣ የቅርብ ጊዜ ፎቶ ከተነሳችሁት 6 ወር ያላለፈው ወይም 6 ወር ያልሞላው የቅርብ ጊዜ ፎቶ መያዝ ይኖርባችኋል። ይዛችሁ የታጠበ ይዛችሁ መሄድ ያስፈልጋል። አራተኛ የአይ20 ወረቀት ነው። አክሴፕታንስ ከጨረሳችሁ በኋላ ከዩኒቨርሲቲያችሁ ፋይናንሻል ስቴትመንት አሳይታችሁ ኤቭሪቲንግ ስትጨርሱ አይ20 ይሰጧችኋል። ያ አይ20 ወሳኝ ዶክመንት ነው፣ ተይዞ የሚገባ ነው። በአምስተኛ ደረጃ የምናገኘው ወሳኝ ዶክመንት ሴቪስ ፊ ሪሲፕታችሁ ነው። ሴቪስ ፊ ከከፈላችሁ በኋላ ፕሪንት የምታደርጉት የክፍያችሁ ማረጋገጫ ወረቀት ወይም ሪሲታችሁ ወሳኝ ነው፣ ኢንተርቪው ዊንዶ ላይ የሚያዩት ስለሆነ ማለት ነው። በመጨረሻም 6ኛ ፓስፖርታችሁ ነው። ፓስፖርታችሁም ከመመለሻችሁ ትምህርት ልትማሩ ነው የምትሄዱት። ትምህርታችሁ ከጨረሳችሁ በኋላ ከመመለሻችሁ 6 ወርና ከዛ በላይ ቫሊድ የሆነ ኤክስፓየር ሳያደርግ የሚቆይ ፓስፖርት ሊሆን ይገባል። እነዚህ ወሳኝ የሚባሉ የተማሪ ዶክመንቶች ናቸው። እዚህ ጋር ከዘረዘርኳቸው ከ6ቱም ውስጥ አንዱም ሳይጠየቅ አንዱም ተች ሳይደረግ አንድ ሰው ኢንተርቪው ተደርጎ አይወጣም። ስለዚህ እነዚህ ወሳኝ ናቸው ማለት ነው፣ ሁሉም 6ቱም። ነገር ግን እነዚህ ብቻ በቂ ናቸው ማለት አይደለም። ሌሎች ደግሞ ተጨማሪ ዶክመንቶች ሊያዙ የሚገቡ አሉ። ከነዛ ውስጥ አንደኛው አክሴፕታንስ ሌተር ነው። ዩኒቨርሲቲያችሁ አክሴፕት ሲያደርጋችሁ ሌተር ሰጥቷችኋል፣ አክሴፕታንስ ሌተር። ያን አክሴፕታንስ ሌተር ያስፈልጋችኋል። እሱ ተጨማሪ ዶክመንት ነው፣ ሊያዝ ይገባዋል። በሁለተኛ ደረጃ ባንክ ስቴትመንት ነው። ፋይናንሻላችሁን ወይንም ደግሞ ትሪፓችሁ ላይ ያለ ቶታል ኮስት ከቨር የሚያደርግላችሁ ስፖንሰር ካለ የስፖንሰራችሁን ባንክ ስቴትመንት መያዝ ተጨማሪ ዶክመንት ነው ማለት ነው፣ ያስፈላጊ ነው ይሄም። በሶስተኛ ደረጃ እንደ ተጨማሪ ዶክመንት መቅረብ የሚችለው ከሀገር ቤት ጋር ያላችሁን ቁርኝት የሚያሳይ ኤኒ ታይፕ ኦፍ ዶክመንት ማለት ነው። ከሀገር ቤት ጋር ያላችሁን ቁርኝት የሚያሳይ ለምሳሌ የስራ ኃላፊነቶች ሊሆን ይችላሉ። የትኛውም አይነት ሀገር ቤት ላይ ኃላፊነታችሁን የሚያሳይ እናንተ ላይ ኃላፊነት ኖሮ ከሀገር ቤት ጋር ያላችሁን ቁርኝት የሚያጠነክር መስሎ የሚሰማችሁ ንብረት ሊሆን ይችላል። እንደዚህ አይነት ነገሮች የሚያሳዩ ተጨማሪ ዶክመንቶች መያዙ አይከፋም ማለት ነው። እነዚህ አዲሽናል ዶክመንቶች ናቸው ለተማሪ ቪዛ ለኤፍ1 ኤፍ2 ቪዛዎች ማለት ነው። እንቀጥልና ሌሎች በምርቃት፣ በጉብኝት፣ በኮንፈረንስ፣ ዘመድ ጠየቃ የመሳሰሉ ጉብኝት የመሳሰሉ ለእንደዚህ አይነት ቪዛዎች ደግሞ ቢ1 ቢ2 ሊሆን ይችላል ወይም ደግሞ ቢ1 ቢ2 ቪዛም ሊሆን ይችላል። ለእነዚህ ቪዛዎች ደግሞ አስፈላጊ የሚባሉ ሜይን ዶክመንቶች የትኞቹ ናቸው? መቅረት የማይችሉ ዶክመንቶች የትኞቹ ናቸው?
እንደገና ደግሞ በተጨማሪነት ደግሞ ሊያዙ የሚገቡ ዶክመንቶችስ የትኞቹ ናቸው የሚለውን ደግሞ አንድ በአንድ እንያቸው። በዚህ ቪዛ ካታጎሪ መቅረት የሌለባቸው ዶክመንቶች 5 ናቸው። የመጀመሪያው ዲኤስ 160 ኮንፈርሜሽን ፔጅ ነው። ሁለተኛው የአፖይንትመንት ወረቀት ወይንም ይሄ ቀጠሮ ከያዛችሁ በኋላ የኢንተርቪው ቀናችሁ የተጠቀሰበት ወረቀት ማለት ነው። ሶስተኛው 5x5 የሆነ ፓስፖርት ሳይዝ የሆነ ፎቶግራፍ 6 ወር ያላለፈው የቅርብ ጊዜ ፎቶ ማለት ነው። አራተኛ ኢንቪቴሽን ሌተር ለኮንፈረንስም ይሁን ለምርቃትም ይሁን ኦልሬዲ ኢንቫይት የተደረጋችሁበት ደብዳቤ አለ። ለምርቃት ከሆነ ስማችሁ ተጠቅሶ የግራጁዌሽን ቀኑ ተጠቅሶ የት እንደሆነ ተጠቅሶ የተጻፈ ደብዳቤ አለ። ያ ደብዳቤ ሊያዝ ይገባል ማለት ነው። በአምስተኛ ደረጃ የምናገኘው ፓስፖርታችሁ ነው። ፓስፖርታችሁም ከመመለሻችሁ 6 ወርና ከዛ በላይ ቫሊድ የሆነ ኤክስፓየር የማያደርግ ሊሆን ይገባዋል ማለት ነው። እነዚህ 5ቱ በፍጹም መቅረት የሌለባቸው አሟልታችሁ ይዛችሁ መሄድ ያለባችሁ ዶክመንቶች ናቸው ማለት ነው። እነዚህ ብቻ በቂ ናቸው ማለት አይደለም። ከነዚህ በተጨማሪ አዲሽናል ዶክመንቶች አሉ፣ ተጨማሪ የሚባሉ ዶክመንቶች። እነዚህም አንደኛው ባንክ ስቴትመንት ነው። ትሪፕ ኮስታችሁን ከቨር የሚያደርግ ሰው የስፖንሰራችሁን ባንክ ስቴትመንት መያዝ ያስፈልጋል። ይሄ አንደኛው ተጨማሪ ዶክመንት ነው። ሁለተኛው ተጨማሪ ዶክመንት ከሀገር ቤት ጋር ያላችሁን ቁርኝት የሚያሳይ የትኛውም አይነት ሰነድ ሊሆን ይችላል። ለምሳሌ የስራ ኃላፊነት ሊሆን ይችላል። በስራ ቦታችሁ ያለባችሁን ኃላፊነት የሚያሳዩ ደብዳቤዎች ሊሆኑ ይችላሉ። ወይም ደግሞ ኦውን የምታደርጓቸው ንብረቶች የሚያሳዩ ዶክመንቶች ሊሆኑ ይችላሉ። ካርታ፣ ሊብሬ ሊሆን ይችላሉ። ሌሎችም አይነት ሬስፖንሲቢሊቲዎች ከሀገር ቤት ጋር ያላችሁን ቁርኝት ሞር ጠንካራ የሚያደርጉ መስለው የሚሰሟችሁ ዶክመንቶች ካሉ በሙሉ እነዛ መያዝ ጥሩ ነው፣ እንደ አዲሽናል ዶክመንት ማለት ነው። ስለዚህ በዋናነት ለተማሪም ለቢ1 ቢ2 ቪዛዎች አስፈላጊ የሚባሉ መቅረት የሌለባቸውና ተጨማሪ የሚባሉ ዶክመንቶች እነዚህ ናቸው። በሁለተኛ ደረጃ ወደ ያዝኩላችሁ ሀሳብ ስሻገር ቪዛ ስታተስ በተመለከተ ላወራችሁ ነው። ቪዛ ስታተሳችሁ ለምሳሌ አንድ ሰው ኢንተርቪው ዊንዶ ላይ ከደረሰ በኋላ ከኦፊሰሩ ጋር ኢንተርቪው ካደረገ በኋላ ኢሚዲየትሊ ኢንተርቪዋቸውን ሲጨርሱ ቪዛ ስታተሳችሁ ኤይዘር አፕሩቫል ይኖረዋል። አፕሩቫል ከኖራችሁ ወይም አፕሩቭ ካደረጋችሁ ነጭ ወረቀት ይሰጣችኋል ኦፊሰሩ። ያ ካልሆነ ደግሞ ሪጀክሽን ሊኖራችሁ ይችላል። ሪጀክት ከተደረጋችሁ ሰማያዊ ወረቀት ይሰጣችኋል ኦፊሰሩ። ይህ ካልሆነ ደግሞ ዶክመንት ሪቪው ላይ ሊገባ ይችላል አፕሊኬሽናችሁ። ይህ ማለት ምን ማለት ነው? ኦፊሰሩ ኢሚዲየትሊ እናንተ እዛው ዊንዶ ጋር እያወራችሁ መወሰን ካልቻለ፣ ሪጀክት ማድረግም ካልቻለ፣ አፕሩቭ ማድረግም ካልቻለ የሚያሻማው ነገር ከሆነ ዶክመንት ሪቪው ላይ እንዲገባ ያደርጋል። ዶክመንት ሪቪው ላይ ገባ ማለት ምን ማለት ነው? የያዛችኋቸው ሰነዶች፣ ዶክመንቶች ለእነሱ ተሰጧቸውና እነሱ ዶክመንቶቹንም ቼክ አድርገው ካወራችሁት ነገርም አንጻር አፕሊኬሽናችሁ ላይ ዲኤስ ላይ ከተሞላ መረጃ አንጻር ኢንተርቪው ስታደርጉ ከገለጻችሁት ከተናገራችሁት መረጃም ጋር አንድ ላይ ጄነራል የሆነ እሳቤ ዶክመንታችሁንም ያዩና ቆይተው ይወስናሉ ማለት ነው። ስለዚህ በ5 ቀናት ጊዜ ውስጥ እናሳውቃችኋለን፣ ኢሜል ይደረግላችኋል ይሏችሁና ትወጣላችሁ። አፕሩቫልም ይሁን ሪጀክሽንም ይሁን ሳታረጋግጡ ከቪዛ ኢንተርቪው ዊንዶ ትወጣላችሁ ማለት ነው። ይህ ከሆነ ዶክመንት ሪቪው ስቴፕ ላይ ገብቷል ይባላል። ቅድም ስናወራ ስለ ዶክመንቶች ስናወራ ሜይን ዶክመንቶች የሚባሉ በቃ በፍጹም መቅረት የሌለባቸው ያልኳችሁ ዶክመንቶች ነበሩ። እነዚያ ዶክመንቶች ኢንተርቪው እስክታደርጉ ድረስ ኦፊሰሮቹ የሚያዩቸው ናቸው። የተለያዩ ዊንዶ ላይ ቼክ የሚደረጉ ኢንተርቪው ስታደርጉም ዳይሬክትሊ ኢንተርቪው የሚያደርጋችሁም ኦፊሰር ተቀብሎ የሚያያቸው ዶክመንቶች ናቸው እነዛ የዘረዘር ናቸው። ነገር ግን አዲሽናል ያልኳችሁ ብዙ ጊዜ ኦፊሰሮቹ ዳይሬክትሊ አይፈልጉትም። ግን ዶክመንት ሪቪው የሚባለው ስቴፕ ላይ ከተገባ ልክ እንዳልኳችሁ ስታተሱ ዶክመንት ሪቪው ላይ ከገባ ስቴትመንታችሁ፣ ሌሎች የሚይዟቸው ዶክመንቶች በሙሉ ለእናንተ ጠቃሚ ይሆናሉ፣ ሰፖርቲቭ ይሆናሉ። ለዚህ ነው ተጨማሪ ዶክመንቶች መቅረት የለባቸውም የሚባለው እንጂ እዚህ ጋር የዘረዘርናቸው ዶክመንቶች በሙሉ ኢንተርቪው ጊዜውም አጭር ስለሆነ በዛች አጭር ጊዜ ውስጥ እነዛ ሁሉ ያያሉ ማለትም አይደለም። ግን ዶክመንት ሪቪው ላይ የሚገባ ከሆነ አፕሊኬሽናችሁ ኢንኬዝ እነዛ ዶክመንቶች መያዛችሁ ለእናንተ ጠቃሚ ይሆናል። ምክንያቱም ዶክመንቶቻችሁ ተቀብለው ሪቪው አድርገው ስለሚወስኑ ማለት ነው። ሶስተኛ ደረጃ የያዝኩላችሁ ስለ ቪዛ ልነግራችሁ ያሰብኩት ቲፕ ነው። ስለ ቪዛ ልነግራችሁ የምፈልገው ለመጀመሪያ ጊዜ በተለይ ቪዛ ኢንተርቪው ለማድረግ የምትሄዱ ከሆነ
ረዥም ደቂቃዎች ኖሯችሁ ሀሳባችሁ ቀስ ብላችሁ ገልጻችሁ ኢንተርቪው የምታደርጉ ሊመስላችሁ ይችላል። ያለው ኢንቫይሮንመንት ግን እንደዚህ አይደለም። ብዙ ሰው አለ፣ ወረፋ አለ፣ ሰልፍ ነው። ኦፊሰሮቹ በጣም በፍጥነት ነው የሚጠይቋችሁ። በፍጥነት ምላሾቻችሁ እየሰሙ ኢቭን እናንተ የምታወሩት ነገር ራሱ ለእነሱ ሪሊቫንት መስሎ ጠቃሚ መስሎ ካልተሰማቸው እናንተ እያወራችሁ ሌላ ጥያቄ ሁሉ ሊጠይቋችሁ ይችላሉ። ዝም በሉም ሊሏችሁ ይችላሉ። እንደዛ የችኮላ ነው ሲቹዌሽኑ። እንደዛ ችኮላ ለተሞላበት ሲቹዌሽን ነው ሬዲ ሆናችሁ መሄድ የሚያስፈልገው። ሌላው ደግሞ ለአጭር ጊዜ ነው ኢንተርቪው የምትደረጉት። በጣም አጭር ጊዜ ከ1 ደቂቃ እስከ 3 ደቂቃ። ለአንዳንዱ ሬርሊ ኢቭን ከ1 ደቂቃም በታች ዲሳይድ አድርገው ወዲያው የሚወስኑበት ሁኔታ አለ። ስለዚህ በዛች ትንሽ ሰዓት ነው እንግዲህ እናንተ ኢንተርቪው የምታደርጉት ማለት ነው። ሌላኛው ቲፕ ራሳችሁን ቀዝቀዝ አድርጋችሁ ነው ኢንተርቪው ላይ መቅረብ ያለባችሁ። ስሜታዊ መሆን በፍጹም አያስፈልግም። ታሪካችሁ ነው የምታቀርቡት። ሌላ አዲስ የምትፈጥሩት ነገር የለም። ዲኤሳችሁ ላይ የተሞላ መረጃ ኦፊሰሩ እያየ ነው የሚያወራችሁ። የምትሰጡት ዶክመንት ላይ ያለ መረጃ ነው እያየ የሚጠይቃችሁ። ስለዚህ የራሳችሁ ታሪክ ነው የምትነግሩትና ምንም መጨናነቅ የሚያስፈልገው ነገር አይደለም። ጀስት እንደ ፍሬንድሊ ቶክ ነው የሚያስፈልገው መሆን ያለበት። ሌላው ወሳኙ ነገር ኢንተርቪው የምትደረጉበት ትልቁ ዓላማ አፕሊኬሽን ሞልታችኋል። ኦፊሰሩ አፕሊኬሽናችሁ ብቻ አይቶ ራሱ ምን እንደፈለጋችሁ ብቁ ናቸው ብቁ አይደሉም ብሎ ራሱ ዲሳይድ ማድረግም ሁሉ ይችላል። ኤቭሪቲንግ መረጃ አለው። ነገር ግን የሞላችሁት አፕሊኬሽን እና እናንተ ደግሞ ስትጠየቁ የምታወሩት ነገር ምን ያህል አንድ አይነት ነው፣ እውነተኛ ነው ወይ ይሄ አፕሊኬሽን የሚለውን ኢቫሉዌት ማድረግ ስለሚፈልጉ ነው የሚያወራችሁ። እና ስለዚህ ስትመልሱ ዲኤስ ላይ ከሞላችሁት መረጃ፣ ኤምባሲ ላይ ሰሚት ከምታደርጓቸው መረጃዎች ጋር የማይጣረስ ንግግር መናገር ያስፈልጋል። ሁለተኛው ደግሞ ዋናው ዓላማችሁ ኢንተርቪው ላይ ሄዳችሁ ኢንተርቪው ስታደርጉ ዋና ዓላማችሁ ቪዛችሁ ሰፖርት ማድረግ ነው። ቪዛችሁ ሰፖርት ማድረግ ማለት ምን ማለት ነው? ኦፊሰሩ ቪዛውን አፕሩቭ ማድረግ እንዲችል ልትረዱት ነው ያላችሁት። ዶክመንታችሁ የሚነግረው ያህል ይነግረዋል። ነገር ግን ከዛ በተጨማሪ እናንተ ኢንተርቪው ስትደረጉ የእናንተ ኢንተርቪው የሚነግረው ደግሞ ተጨማሪ ነገር ይኖራል እና ያ ነገር ጨምራችሁበት ኦፊሰሩ ቪዛችሁን አፕሩቭ እንዲያደርግ ልትረዱት ነው። ቪዛችሁን ሰፖርት ልታደርጉ እየገባችሁ እንደሆነ ማሰብ ያስፈልጋል። ስለዚህ የመጀመሪያው ጥያቄ ስትጠየቁ ጀምሮ የምታወሯት ነገር ቪዛችሁን ሰፖርት የሚያደርግ መሆን አለበት። በመጀመሪያ ደረጃ ቪዛ ሰፖርት ማድረግ ማለት ምን ማለት ነው? ቪዛችሁ ሰፖርት ማድረግ ማለት ለቪዛ ታይፑ ብቁ መሆናችሁን የሚያሳይ አይነት ፕሬዘንቴሽን ነው ፕሬዘንት ማድረግ ያለባችሁ ራሳችሁ ስታቀርቡት። ለምሳሌ ምን ማለት ነው? የኤፍ ቪዛ ከሆነ የተማሪ ጀርኒ ነው። ኦኬ፣ ለተማሪ ጀርኒ ብቁ መሆናችሁን የሚያሳይ አይነት ኢንተርቪው ነው ልታደርጉ የሚገባው። ይሄ ብቻም አይደለም። ስለ ኢንተርቪው የሰራኋቸው ቪዲዮዎች አሉ። እነዚህ ቪዲዮዎች እዩዋቸው። ለቢ1 ቢ2 ለኤፍ1 ኤፍ2 ቪዛዎችም እዚህ ስክሪኑ ላይ የምታያቸው ቪዲዮዎች እዩዋቸውና ቪዛ ሰፖርት ማድረግ ማለት ምን ማለት ነው፣ ቪዛችን ሰፖርት የሚያደርግ ኢንተርቪው ማድረግ ምን ማለት ነው የሚለው ነገር የተሻለ ኢሜጅ ታገኛላችሁ እነዚህ ስታዩና። ጄነራሊ ግን ምን ማለት ነው? ስትሮንግ ኢንተርቪው ማድረግ ማለት ነው። በሌላ አባባል ስትሮንግ ኢንተርቪው ማድረግ ደግሞ ጠንካራ ነው ኢንተርቪዋችሁ ደግሞ የሚባለው ትራቭል ፕላናችሁ ስትሮንግ ስታደርጉት፣ ፋይናንሳችሁ ስትሮንግ ሲሆን እና ከሀገር ቤት ጋር ያላችሁ ቁርኝት ደግሞ ስትሮንግ ስታደርጉት ቪዛ ኢንተርቪዋችሁ ስትሮንግ ነው ይባላል። ኦፊሰሩን ሰፖርት አደረጋችሁት ቪዛውን አፕሩቭ እንዲያደርግ ማለት ነው። እና ይህን ዓላማ በፍጹም ሚስ ማድረግ አያስፈልግም። የምትገቡበት ትልቁ ዓላማችሁን ይሄ ነው። ለዛሬ ይዤላችሁ የመጣሁት ይሄ ነው። ሌላ ጥያቄ፣ ሀሳብ፣ አስተያየት ካላችሁም ኮመንት ላይ አስቀምጡልኝ። ቪዲዮውን ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጉት። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ